በዲስካውንት ላይ ነው ያለነው። ዲስካውንት ሲሆን እንግዲህ ብሩ ብቻ ሳይሆን ዲስካውንት የሚሆነው ቅድመ ክፍያዎችም ላይ ዲስካውንት እናደርጋለን። ማስረከቢያ ጊዜስ ምን ያህል ነው? ስንት ዓመት ይቆያል? እሺ ጊፍት ሪል ስቴት የባንክ አማራጭስ አለው ወይ? ጥሩ ጥያቄ ነው። ስለዚህ ጊፍት ሪል ስቴት ከእህት ኩባንያዎች ነው ግብአቶችን የሚያመጣቸው? ፌዝ 3 ኦልሞስት ተጠናቀው ያሉ ቤቶችም አሉን ማለት ነው። እዛ ጋር ሱቅን ጨምሮ ሰላም የኖር ሪቪው ቤተሰቦቻችን እንዴት አላችሁ? ዛሬ በከተማችን ከሚገኙ ሪል ስቴቶች መካከል አንድ ወደ ሆነው ጊፍት ሪል ስቴት መተናል። ያለውን ነገር አንድ ላይ እናያለን። እኔ ቤዛይት ነኝ። ቻናላችን ኖር ሪቪው ነው። አብራችን ቆዩ። ሰላም እንዴት ነህ? ጣና ያስጥልኝ። እንዴት ነሽ? እንዴት ሰላም? እግዚአብሔር ይመስገን። እስኪ ለተመልካቾች ራስን አስተዋውቅ። ይትባረክ ባላለሁኝ የጊፍት ሪል ስቴት ሽያጭ ስራ አስኪያጅ ነኝ። እንግዲህ ወደ ጊፍት ሪል ስቴት እንኳን በደህና መጣሽ። እንኳን ደህና ቆየህ። እንግዲህ ለብዙዎች ጊፍት ሪል ስቴት አዲስ ባይሆንም እስኪ ጊፍት ሪል ስቴት ማን ነው? ከተመሰረተስ ምን ያህል ጊዜ ሆነዋል የሚለው ለተመልካቾች አስተዋውቅ። በጣም ጥሩ። እንግዲህ ጊፍት ሪል ስቴት ብዙ ሰው ያውቀዋል። ከሀገር ውስጥ እስከ ውጭ ሀገር ጊፍት ሪል ስቴት ይታወቃል። ምንድነው የተመሰረተው? ጊፍት ሪል ስቴት በ1992 ዓመተ ምህረት ኢትዮጵያ አቆጣጠር ነው የተቋቋመው። ከዚያ በፊት ጊፍት ትሬዲንግ የሚባል አንድ የትሬዲንግ ነበረ፣ ኢምፖርት ኤክስፖርት ላይ የሚሰራ እሱ እንግዲህ የወለደው ማለት ነው። በ1992 ዓመተ ምህረት ጀምሮ እስካሁን ድረስ በግንባታ ላይ ያለ ጊፍት ሪል ስቴት። ከዛ በኋላ እሱ ከተቋቋመ በኋላ ሌሎችንም የጊፍት ሜታል ማኒፋክቸሪንግ፣ ጊፍት ቢልዲንግ ማቴሪያል ማኒፋክቸሪንግ እና ጊፍት ኮንስትራክሽን፣ ቀጣይ ጊፍት አሁን ባለው ደግሞ ጊፍት ፕሮፐርቲ ማኔጅመንት እነዚህን ይዞ ነው እየሄደ ያለው ማለት ነው። ስለዚህ በአጠቃላይ ስንት ዓመት ይሆናል ማለት ነው? በአጠቃላይ ከ92 ዓመተ ምህረት ጀምረን ስናስብ እንግዲህ አሁን ላይ ያለ ወደ 20 ምናምን ዓመት አካባቢ ማለት ነው። በጣም ጥሩ። የትስ አስረክቧቸዋል የተጠናቀቁ ቤቶች? በጣም ጥሩ። እንግዲህ ከዚህ በፊት ያው በ1992 የተጀመሩ ቤቶች ፌዝ 1 የምንላቸው ከፀሐይ ሪል ስቴት ከፍ ብሎ የምናገኘው ወደ አቤም ወይም ደግሞ ወደ ካራ መንገድ አስፋልት ላይ የምናገኘው ፌዝ 1 እንላለን። እሱን ኦልሬዲ 100% ገንብተን ቪላ ቤቶች ናቸው። ከ500 ካሬ ሜትር እስከ 700 ካሬ ሜትር ይዘት ያላቸው ናቸው። እነዚህን በአጭር ጊዜ ገንብተን አስረክበን ከዚያ ጎን ደግሞ ከፀሐይ ሪል ስቴት ጎን ወይም ደግሞ ከስኩል ኦፍ ቱሞሮ ጀርባ ማለት ነው እዛ ላይ ደግሞ ወደ 96000 ሜትር ስኩዌር ቦታ ይዘን እዚያ ላይም ሙሉ በሙሉ ገንብተን ከ250 ሜትር ስኩዌር እስከ 500 ሜትር ስኩዌር ድረስ ስፋት ወይም ይዘት ያላቸው ቤቶች ናቸው። G+2 እና G+3 ቤቶች ተገንብተው እነሱንም ኦልሞስት 100% አስረክበናል ማለት ነው። አሁን ላይ እንግዲህ ፌዝ 3 የምንለው ደግሞ አያት ፈረስ ቤት አካባቢ እዚያ ላይም የተለያዩ ቤት አይነቶች አማራጮች አሉን። ከሱቅ ይጀምራል፣ አፓርትመንት ቤቶች፣ ሮ ሃውስ፣ እንደገና ታውን ሃውስ ቤቶች አሉ። እዛ ላይ አሁን በስፋት ያለንበት ፌዝ 3 ኦልሞስት ተጠናቀው ያሉ ቤቶችም አሉን ማለት ነው። እዛ ጋር ሱቅን ጨምሮ የተጠናቀቁ ከ6 ወር እስከ 8 ወር ድረስ የምናስረክባቸው፣ በአንድ ዓመት ከ6 ወር ድረስ የምናስረክባቸው የተወሰኑ ቤቶች አሉን። ነገር ግን እዛ ላይ ያለውን ወደ 56000 ሜትር ስኩዌር ነው ፌዝ 3 ላይ ያለው። ከ65 በላይ ፐርሰንቱን አስረክበን ማህበረሰቡ እየኖርበት ያለበት ነው። እንግዲህ ዛሬ የመጣ ነው ለጋራ አካባቢ ቅንጡ የሆኑ መኖሪያ ቤቶችን እየገነባችሁ ነው ተብለን ነው። እስኪ ለተመልካቾች ምን አይነት ቤቶች አሉ፣ ምንንስ ያካትታል የሚለው ምትነግረለን? በጣም ጥሩ። እንግዲህ ጊፍት ሪል ስቴት ያው ይታወቃል፣ በሰዓቱ ገንብቶ በሰዓቱ የሚያስረክብ ለደንበኞቹ ታማኝ የሆነ በጥራት ላይ የማይደራደር ሪል ስቴት ነው። እንግዲህ ይህ ሪል ስቴት መንግስትም ይህንን በማየት ከመንግስት ጋር አብሮ ማልማት ጋለጋህር ላይ ወደ 85000 ሜትር ስኩዌር ከመንግስት አብሮ ማልማት 70/30 የሚባለው ፕሮግራም ማለት ነው አብሮ ማልማት እዛ ላይ አድርገናል። ጊፍት ሪል ስቴት እዛ ላይ እንግዲህ የተለያዩ የአፓርትመንት ቤቶች ከአንድ መኝታ እስከ 3 መኝታ እንዲሁም ሱቆቹን አውጥቶ እየሸጠ ነው ያለው። ግንባታም እየተገነቡ ያሉ ናቸው። ወደታች ቤዝመንት 4 ቤዝመንት ያላቸው የፓርኪንግ በቂ ኤሪያ ያላቸው፣ እንደገና
መዋኛ፣ የልጆች መጫወቻ ሰፊ ቦታ ያለው የጤና ተቋማትን ጨምሮ በውስጡ ያካተተ በጣም ቅንጡ አፓርትመንቶች እዛ ላይ እንግዲህ ግሪን ኤሪያ ከ85,000 ሜትር ስኩዌር ወደ 23,000 ሜትር ስኩዌሩ ግሪን ኤሪያ እና መዝናኛ ቦታዎች ናቸው ማለት ነው። ይሄ በአጭር ጊዜ ውስጥ ከመንግስትም የመጣ አቅጣጫ ስላለ በ3 ዓመት ውስጥ ሙሉ ለሙሉ ገምቶ ማስረከብ ስላለበት የ3 ዓመት ፕሮጀክታችን ነው። እዚህ ቦታ ላይ እንግዲህ ወደ 18 ብሎክ ቤቶች ይገነባሉ ማለት ነው። ስለዚህ አሁን ላይ እየሸጥነ ያለንበት ሁኔታ ነው ያለው። እንግዲህ ይሄንን ስንል ምናልባት ለገሃር ያው ሴንተር በመሆኑ ማህበረሰቡም ትኩረት ስለሰጠው ነው እንጂ ተክለ ሃይማኖትም መርካቶ አካባቢ ሱቅም ቤቶችም አሉን ከባለ አንድ መኝታ ጀምሮ ማለት ነው። 22ም መክሊት አካባቢ ወይም ከጎላጎል ዝቅ ብሎ ወደ ሱቆችም አሉን፣ አፓርትመንቶችም አሉ። ሌሎች ቦታዎችም ቦሌ አትላስ አካባቢም አለን። ኦልሞስት እየጨረስን ያለነው ግንባታ ማለት ነው። እንግዲህ በብዙ ቦታዎች ሴሚሲ መሪ አካባቢም ፊት ለፊት ከተባበሩት ፊት ለፊት አንድ ትልቅ ህንፃ ወደ 1700 ሜትር ስኩዌር ላይ ያረፈ ህንፃ አለን። እዚያም ከሱቅ ጀምሮ ከባለ አንድ መኝታ እስከ ባለ 3 መኝታዎች አሉ። እንግዲህ ይህን ሁሉ ሳይት ይዞ ነው ጊፍት እየተንቀሳቀሰ ያለው። በተለይ ግን ያው እንዳልሽኝ በጣም ሌግዠሪ የምንላቸው ቤቶች ደግሞ በብዛት እየተገነቡ ያሉት ለገሃር ላይ ነው። ለገሃር ከባለ አንድ መኝታ 65 ካሬ ጀምሮ ባለ 2 መኝታ 108 ካሬ፣ ባለ 3 መኝታ 163 ካሬ የደንበኛውን አቅም ያማከለ በኢትዮጵያ ብር ዶላር አይደለንም፣ በኢትዮጵያ ብር ነው እየሸጠ ያለው። ይህ ደግሞ ማህበረሰቡን ከማገዝ አንጻር የሪል ስቴቱን ፐርፐዝ ያሟላ ድርጅት ነው። እዚህ ላይ ደርሰናል ማለት ነው። ማስረከቢያ ጊዜስ ምን ያህል ነው? ስንት ዓመት ይቆያል? በሁለት ፌዝ የምንገነባቸው አሉ ማለት ነው። አንደኛው ፌዝ በ1 ዓመት ከ6 ወር የሚያልቅ እና የምናስረክበው፣ ሁለተኛው ፌዝ ደግሞ ከ3 ዓመት ድረስ የምናስረክበው ማለት ነው። በሁለት ፌዝ ከፍለን እየገነባን ያለ ነው ማለት ነው። ተመልካቾቼ እንደሰማችሁት ጊፍት ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ በኢትዮጵያ ብር እየሸጠ ይገኛል። ከስር ባለው ስልክ እየደወላችሁ እየመጣችሁ መጎብኘት ትችላላችሁ። አሁንም ቆይታችን እንደቀጠለ ነው፣ አብራችሁን ቆዩ። እሺ፣ አሁን ደግሞ ብዙ ሰው ሪል ስቴት ሲገዛ ምን አይነት ጥንቃቄ ማድረግ አለበት? ጥሩ ጥያቄ ነው። በእውነት ደንበኞች የማይረዱት ዋናው ጠንቀቅ ያለባቸው በሪል ስቴት ሂስትሪ አለው ወይ፣ ይሄ የሚገነባው ወይም ደግሞ እኔ የምገዛው ድርጅት ከዚህ በፊት ገንብቶ አስረክቧል ወይ፣ ሌላው ከተለያዩ ነገሮች ነፃ ነው ወይ፣ ከሊዝ ከግለሰብ የሚገዙ ሪል ስቴቶች ስላሉ ከግለሰብ ሲገዛ ደግሞ የሌጋሊቲ ችግሮች አሉ እና የሌጋሊቲ ጉዳዩ ተፈቷል ወይ፣ በትክክል ሪል ስቴቱ ፈቃድ ማየት ያስፈልጋል። ጥሩ እንግዲህ አከፋፈሉን በተመለከተ አሁን ባለንበት ሁኔታ በዲስካውንት ላይ ነው ያለ ነው። ዲስካውንት ሲሆን እንግዲህ ብሩ ብቻ ሳይሆን ዲስካውንት የሚሆነው ቅድመ ክፍያዎችም ላይ ዲስካውንት እናደርጋለን። ማለት 20% ይከፈል የነበረውን ወይም ደግሞ ፕሮግረሱ ከ20% ካለፈ ከ10% ነው የምንጠይቀው ማለት ነው። አሁን ባለንበት ሁኔታ ላይ ለገሃር ላይ ከጂ+3 ድረስ ሂዷል። ነገር ግን እኛ አሁን ለጂ+3 የምንቀበለው 9% ነው ማለት ነው። አሁኑ ይሄ እስከ መጋቢት 30 ድረስ ይቀጥላል። ከመጋቢት 30 በኋላ ደግሞ ሌሎች ሲስተሞች ይላሉ ማለት ነው። እሺ፣ ጊፍት ሪል ስቴት የባንክ አማራጭ ሳለው ወይ? ጥሩ ጥያቄ ነው። የጊፍት ሪል ስቴት እንግዲህ እየገነባቸው ላሉ ቤቶች የባንክ አማራጮች ከዚህ በፊት 50% ጀምሮ 50 40 60 አማራጮች ነበሩት። አሁንም ያቀጥሏል። ከዚህ በፊት በነበሩት ሁኔታዎች ያህል መጠን መሄድ አልተቻለም። ያልተቻለበት ምክንያት ምንድነው? መንግስትም ወይም ባንኮች ካላቸው መመሪያና ፖሊሲ አንጻር አሁን ላይ ብዙ አያሳትፉም። ነገር ግን ያንን ሁሉ ታማኝ በመሆኑና የተለያዩ ስራዎችን የሚሰራ ድርጅት በመሆኑ መንግስት ለዚህ ፕሪቪሌጅ በመስጠት ከ15ኛ በላይ የባንክ አማራጮች አሉት ማለት ነው። የህንፃው ከፍታ 21 ነው። ስለዚህ ከ15 በላይ ያሉት 70/30 የባንክ አማራጭ አሉት ማለት ነው። እንግዲህ ያከፋፈሉ ያው ቅድመ ክፍያ 9% ይከፍላል። ሌላውን በፕሮግረስ ነው። አሁን ታይም ቤዝድ የሆኑ ሪል ስቴቶች አሉ። እኛ ታይም ቤዝድ አይደለንም። ደንበኛው የሚገነባለትን ቤቱን እያየ በምን አይነት ማቴሪያል እንደሚገነባ እና በምን አይነት ጥራት እየተገነባ እንደሆነ እያየ ነው የሚከፍል። እሱ ሙሉ ላይ ይቀመጣል። እዚህ ሲደርስ ይሄን ያህል
10% ሊባል ይችላል። እዚህ ሲደርስ ደግሞ 20%፣ 10 ሲደርስ 15 ሲደርስ 20 ሲደርስ ብሎኬት ሲጠናቀቅ ሙሉ የድንግ ስራ ሲሰራ እያለ በፕሮግረስ ስለሆነ የሚከፈል ደንበኞችም ደስ ብሏቸው እያዩ ቤታቸው እየተገነባ መሆኑን እየተረዱ ስለሚከፍሉ ምንም እዚህ ላይ ጥርጥርም አይኖርም። አስፈላጊ ከሆነ የባንክን አማራጭ የሚጠቀም ሰው ከ15ኛ በላይ መጠቀም ይችላል። ባይዞቤ 15ኛ በላይ በጣም ብዙ ሰዎች ይጠቀማሉ። ለቪው የተሻለ ነው በሚል ብዙ ስፔሻሊ ዲያስፖራዎች ያንን ይጠቀሙታል። 15 ጤናማ ነው፣ በጣም አክሰስ ያለው ስለሆነ በአንድ ቤት ላይ ከ3 በላይ ሊፍት ያለው እንደገና ከርሰ ምድር ውሃ የሚዘጋጅለት ኦልሬዲ በቅር ላይ ያለ ሊፍት የሰውም የቃም ሊፍት እያንዳንዱ ለየብቻ ያለው ስለሆነ እንግዲህ መብራትን በተመለከተ እያንዳንዱ ህንፃ ጄኔሬተር ስታንዳርድ ጄኔሬተር ይቀመጥለታል። ሰው አይንዳው ሊፍቱ ይቆማል፣ መብራት ይቆምብኛል የሚል ጥርጥር አይኖረውም። እዚህ ላይ 30%ቱን የመንግስት ኃይል ነው የሚቀመጥበት ማለት ነው 30%ቱን። ስለዚህ ያንን ማኔጅ የሚያደርገው ድርጅቱም ስለሆነ የራሱ ፕሮፐርቲ ማኔጅመንት ስላለው ጊፍት ሪል ስቴት እዚህ ላይ ምንም የሚቸገሩበት ሁኔታ የለም። በዚህ ልክ ነው እየገነባን ክፍያ የምንቀበለው። ስለዚህ ደንበኞች ጤናማ ያከፋፍል ስራ ስላለው ጄን ማድረግ ይችላሉ በቀላሉ ማለት ነው። ስለዚህ ጊፍት ሪል ስቴት ከእህት ኩባንያዎች ነው ግብአቶችን የሚያመጣቸው? በትክክል ልክ ነው። ምክንያቱም ጊፍት ሜታል ማኒፋክቸሪንግ ፒኤልሲ ብዙ ነገሮችን ይሰራል። ይሄ ደከራ ቆርቆሮዎችን ያመርታል፣ ቢስማር ያመርታል፣ ኤልቲዜድ ብረቶችን ያመርታል፣ ሌሎችም ግብአቶችን ያመርታል ለሪል ስቴቱ ማለት ነው። እንደገና ጊፍት ቢልዲንግ ማቴሪያል ማኒፋክቸሪንግ ደግሞ ኮንክሪት ያመርታል፣ ብሩኬት ያመርታል። ስለዚህ እነዚህ ለድርጅቱ ወይም ደግሞ ለጊፍት ሪል ስቴት ግብአት ናቸው። እንግዲህ ተመልካቾቻችን አሁን ደግሞ ለጋር ሳይት ያለውን ሂደቱ ምን ይመስላል፣ ግንባታ ውስጥ እንዴት ሄዷል የሚለውን አንድ ላይ እናያለን። አብራችን ቆዩ። ተመልካቾቻችን አሁን ደግሞ የምንገኘው ለጋር በሚገኘው የጊፍት ሪል ስቴት ሳይት ነው። ውስጥ ገብተን ደግሞ ግንባታ ምን ያህል ደርሷል የሚለውን አንድ ላይ እናያለን። አብራችን ሆኑ። እንኳን ደህና መጣችሁ። እንግዲህ ይህንን እዚህ ላይ እየተገነባ የምታዩት ፕላስ 21 ነው። ሁሉም አይዞቤ እዚህ ላይ ያሉ ሁሉም ህንፃዎች ጂ ፕላስ 21 ናቸው። ይህ ፋስት ትራክ የምንለው ወይም ደግሞ በአንድ አመት ከ6 ወር የምናስረክበው ነው። እዚህ ላይ እንግዲህ ከግራውንድ ጀምሮ ሱቆች አሉን። በአንድ አመት ከ6 ወር የሚረከቡ በ8 ወር ውስጥ ክፍያቸውንም ደመኞች ከፍለው እንዲጨርሱና በአንድ አመት ከ8 ወር እንዲረከቡ አድርገን እዚህ ላይ እንግዲህ 24 ሰዓት ነው የሚሰራው። እንደምታዩት አሁን ምሳ ሰዓት ነው። ምሳ ሰዓት በሽፍት ነው የሚሰራው። አሁን አልወጡም። ማደሪያ እዚህ አለ። ወደ ውጭ እንትን አይሉም አይሄዱም ማለት ነው። ይሄ በአንድ አመት ከ6 ወር እናስረክባለን። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 ካሬ፣ ባለ 3 መኝታ 163 ካሬ፣ ሱቅ ከ40 ካሬ ጀምሮ ከግራውንድ ጀምሮ በቂ ሱቆች አሉ። ደንበኞች እንግዲህ መጥተው ማየት ይችላሉ። ጥሩ። እሺ አሁን እነዚህ ቤቶች ለነዋሪው ምቹ እንዲሆን ምን ያካትታል? ጥሩ። እነዚህ እንግዲህ እዚህ ህንፃ የምታዩት አጠቃላይ በ85000 ሜትር ስኩዌር ላይ ነው ያረፈው። ስለዚህ እዚህ ላይ የህፃናት መጫወቻዎች አሉት፣ መዋኛዎች አሉት፣ ኳስ ሜዳዎች አሉት፣ እንደገና ግሪን ኤሪያዎች አሉት። እዚህ የጤና ተቋማትም እዚህ ውስጥ ግንባታ ውስጥ የተካተተ ነው። ስለዚህ እንዳጠቃላይ በውስጡ ያሉት እነዚህ ሲመስሉ፣ ነገር ግን ደግሞ አክሰሱ ምን ይመስላል የሚለውን ነገር እዚህ ላይ እንደ ኖርማል አፓርትመንት አይደለም። በጣም ለግዠሪ የሚባሉ ሊፍት ከ3 በላይ ሊፍት ያላቸው እያንዳንዳቸው ቤቶች ከ3 በላይ ሊፍት ያላቸውና ስታንድ ባይ ጄኔሬተር እያንዳንዳቸው የተቀመጠላቸው ናቸው። ስለዚህ ለነዋሪ በጣም ምቹ በሆነና ዘመናዊ በሆነ ቦታ ላይ ነው የምንገኘው። ኤሪያውም እንደምትመለከቱት እንግዲህ የኢትዮጵያ እምብርት ወይም ደግሞ የአዲስ አበባ እምብርት የምንለው ቦታ ነው ማለት ነው። ስለነበረ ቆይታ በጣም አመሰግናለሁ። እስኪ ቀረ የምትለው ነገር ካለ በዛውም ደግሞ እዚህ ጊፍት ሪል ስቴት ውስጥ የቤት ባለቤት መሆን ለሚፈልጉ ሰዎች አድራሻ አንድ ነገር። በጣም ጥሩ። እንግዲህ ምንድነው ቀረ ምለው ነገር ብዙም ባይኖር፣ ነገር ግን አሁን ላይ ሰው አሴት የሚይዝበት ሰዓት ነው። ገንዘብ ባንክ የሚቀመጥበት ጊዜ አይደለም እና ምናልባት ባንክ ያላቸው ገንዘብ ባየሮች እዚህ ላይ
የተሻለ ለመኖሪያም ቢሆን ለኢንቨስትመንትም በተሻለ ኪራይ ማከራየት የሚችሉበት አካባቢ ስለሆነ በተለይ ለገሃር እዚህ ላይ ኢንቨስት እንዲያደርጉ አድቫይዝ አደርጋለሁ እንደ አንድ የማርኬቲንግ ባለሙያ። ሌሎችም ቦታዎች ላይ ያለቁ ቤቶች ስላሉ ያለቀ የሚፈልግ ሰው ካለ ያለቀም ከባለ 2 መኝታ ጀምሮ ያለቁ ቤቶች አሉ። እዚህ ላይ ጆይን ማድረግ የሚችሉ የተለያዩ ሎኬሽኖች ቅድም የተናገርኋቸው ሎኬሽኖች አሉ። የሚፈልጉበት ቦታ ላይ የሚፈልጉት አይነት ሳይዝ ቤት አለ። ስለዚህ እዚያ ጋር ጆይን የሚያደርግ ይችላሉ። እንግዲህ እኛን ማግኘት ከፈለጉ አንደኛ ያው ስልካችን አስቀምጠናል፣ እዚያ በዚህ መደወል እና ማነጋገር ይችላሉ። በተረፈ ግን መገናኛ ቢሮ ዘፍመሽ ፊት ለፊት 3M ሲቲ ሞል ሚል 3ኛ ፎቅ ላይ እዚያ ላይ ያገኙናል። እዛ ያላቸውን እንትን ከተረዳን በኋላ እዛ ራሱም ጊፍት ቢሮ ለገሃር ላይ ስላለን እዛም ጋር ሄደን ያለውን ነገር አይተው ተረድተው ቦታው ላይ መግዛት የሚችሉ ቤተሰብ ውጭ ያላቸው አገር ውስጥም ያሉ ባየሮች መግዛት እንደሚችሉ ያው ለመግለጽ ፈልጋለሁ። አመሰግናለሁ በጣም። እንግዲህ ተመልካቾቻችን በዛሬው ቪዲዮአችን ጊፍት ሪል ስቴት በመገኘት ከ9% ጀምሮ ያለቁ ቤቶችን እያስረከቡ እንደሆነ ሰምተናል። ከስር ባለው ስልክ እየደወላችሁ ሳይት መጎብኘት እንዲሁም ቤቶችን መግዛት ትችላላችሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ አብራችሁ የነበርኩ የዘይት ነበርኩ። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ማድረግ እንዳትረሱ። እናመሰግናለን።